እንግዲህ ተመልካቾቻችን የአርቲስት መዝናኛ የቅዳሜ ፕሮግራሞቻችን አላበቁም፣ አሁንም እንደቀጠሉ ናቸው። የነበረንን ቆይታ እየወደዳችሁት እንደሆነ ተስፋ እናደርጋለን። በቀጣይ ደግሞ በጎንደር ያየነውን የእቴጌ ምንትዋብን ቤተመንግስት እናስቃኛቸዋለን ማለት ነው። እኔ በበኩሌ በጣም ወድጀዋለሁኝ፣ እናንተም እንደምትወዱት ተስፋ አደርጋለሁ። ቅዳሜን እንግዲህ እኛ በኩሪፍቱ ቪሌጅ በጣም ጥሩ ጊዜ እያሳለፍን ነው። ቅዳሜያችሁ ልክ እንደኔ ፏ ብትን ያለ ይሁንላችሁ። ተከታተሉ። ወኩሎሙ ህዝብ ይንጽሩ ወያአምኑ በእግዚአብሔር ወነገሮ ወአንከረ። ሁሉም ህዝብ ይህንን አየና በእግዚአብሔር አመነ እንደማለት ነው። ብዙዎቹ ታድሰው አይተናል። ለምንድን ነው የእቴጌ ምንትዋብ ቤተመንግስት እንደዚህ ፈራርሶ ማየት? እኔ እውነት ልቤን ነክቶኛል። እንደዚህ አልጠበቅኩትም ነበር። ያው አሁን እየገባን ያለው የንግስት ምንትዋብ በዘመናቸው ጠጅ ጥሉበት የነበረ የጠጅ መጣያ ነገር ግን ለየት የሚያደርገው ከወርቅና ከብር ነው የተሰራው። እነዚህ ወርቅና ብር ናቸው ማለት ነው። ወርቅና ብር የዚያው ሶስት አጽሞችን ነው የምናይ። መሀል ላይ ያሉ ንግስት ምንትዋብ የንግስት ምንትዋብ ልጃቸው ኢያሱ አለ። የኢያሱ ልጅ ኢዮአስ። ለምን ያህል ዓመተ ምህረት ነው በንግስትነት ሀገሪቱን ሲያስተዳድሩ የነበሩት? እሺ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እሺ ይሄ ያለንበት ያው የንግስት ምንትዋብ ቤተመንግስት ነው። ያው በመጀመሪያ ስሜ ቄስ ገብረ ጻዲቅ እንዳለ ይባላል። ለቤተክርስቲያን ቀዳሽ አገልጋይና ሙዚየም አስጎብኝ ነኝ። አሁን የምንገኝበት የንግስት ምንትዋብ ቤተመንግስት ነው። ያው ወደ ዋና ቤተመንግስታቸው በመግባት ላይ እንገኛለን። እሺ ቤተመንግስት የተገነባው በ1733 በንግስት ምንትዋብ። በጣም ይገርማል። በጣም የሚያምር ነው። በምን ምክንያት ነው እንደዚህ ሊፈራር? አሁን ፈራርሶ ነው አይደል? መቼስ የድሮ ገጽታው እንደዚህ አልነበረም። ምንድነው አንደኛው እንዲፈርስ የሆነበት ምክንያት? እሺ ያው በመጀመሪያ ሊፈርስ የቻለው በድሩሾች ሱዳን በ1881 በመተማ ሲገቡ መተማ ላይ አፄ ዮሐንስን አንገታቸውን ሰውተው ወደ ጎንደር ሲገቡ በድሩሾች አማካኝነት ፈረሰ። ከዛ በኋላ ጣሊያኖች ይህን ቦታ ምሽግ አድርገው ነበር። ጣሊያንን ለማስወጣት እንግሊዞች ሁለተኛ በቦምብ ሲሉት ያው ፈራረሰ። ይሄ ግቢው የተለያየ እንትን ያላቸው የንግስቷ የጸሎት ቤት አለች፣ ሰርክሏ ዕቃ ቤታቸው አለ። እንዲሁም በዚህ በደረጃ ወጥተው ምኝታ ቤታቸው የንግስቷ። እቴጌ ምንትዋብ ለምን ያህል ዓመተ ምህረት ነው በንግስትነት ሀገሪቱን ሲያስተዳድሩ የነበሩት? ለምን ያህል ጊዜ? እሺ ንግስት ምንትዋብ ያው በ17ኛው ጀምሮ እንግዲህ ልጅ ኢያሱ ከ8 እስከ 12 ዓመት ነበር ይባላል። አፄ በካፋ ከሞቱ በኋላ መንገስ አይችሉም ሲባሉ ሴት ካልነገሰ ወንድ ልጅ አለ ብለው ኢያሱን አንግሰው እሳቸው ሞግዚቱ ነው ለ25 ዓመት ጎንደርን አስተዳድረዋል። አዎ ልጃቸውን ከፊት አድርገው ከኋላ ሆነው በሞግዚትነት ለ25 ዓመት አስተዳድረዋል። 25 ዓመት። ግን አሁን በጣም ብዙ የተለያዩ ቤተመንግስቶችን ጎብኝተን ነበርና ሁሉም የተለያዩ እድሳቶች ተደርጎላቸዋል። ያው በጊዜ ሂደትም በቆይታም የፈራረሱ ነገሮች ብዙዎቹ ታድሰው አይተናል። ለምንድን ነው የእቴጌ ምንትዋብ ቤተመንግስት እንደዚህ ፈራርሶ ማየት? እኔ እውነት ልቤን ነክቶኛል። እንደዚህ አልጠበቅኩትም ነበር። በጣም ለማየት የጓጓሁት ቦታ ነውና ለምን ነበር መታደስ ያልቻለው? ያው ይሄ በባህልና ቱሪዝም ታቅፎ የሚኖር ነው። ይህን ማደስ የሚችለው በዩኔስኮ ስለተመዘገበ የቱሪዝም ነው። ስለዚህ ያው እንግዲህ ቀጣይ ብዙ አመት ጥያቄ ቀርቧል። የመጡም ይህን የፈራረሰውን እያዩ የቅርስ ባላደራ ኮሚቴ የሚባሉ አሉ። እነሱም አይተውታል። እንግዲህ ለወደፊት ይታደሳል የሚል ግምት አለ። እንግዲህ የምንገኝበት በዋናነት የቤተ መንግስት ሆኖ ደረጃው ወደ ምኝታ ቤታቸው ነው እንግዲህ የሚያሳየው። እነዚህ ደግሞ የሁለት ጥበቃዎቿ መቆሚያ ዘቦቹ ጋሻና ጦር ይዘው እዚህ ጋር የቆሙበት የነበረ። ይሄስ አሁን የቆምንበት አይደል? ይሄ እንግዳ ማረፊያ ነው፣ ማለፊያው ማለት ነው። በውስጥ ያለው እዛ ጥበቃዎች አሉ፣ ላይኛው ምኝታ ቤታቸው። እዚህ ቀጥለን ደግሞ ወደ ጄምስ ብሩስ ቤተ መጻሕፍት እንሄዳለን። ማን ነው ጄምስ ብሩስ? ብዙዎች
በስሱ እናውቃለን። ደግሞ ከነጭራሹ ስለ ጄምስ ብሩስ ማያውቅ ሰው ይኖራልና በቅድሚያ ይሄ የጄምስ ብሩስ ቤተ መጻሕፍት ማን ነው ጄምስ ብሩስ? እሺ ጄምስ ብሩስ ማለት እንግሊዛዊ ነው። ለ5 ዓመት ያህል የኢትዮጵያን ታሪክ እየጻፈ በንግስት ምትዋብ ዘመን የቆየበት ቤተ መጻሕፍት ናቸው። እነዚህ የምናየው የመጽሐፍ መደርደሪያው ነው። በላይኛው መኝታ ቤት አለ፣ ሽንት ቤት አለ። የቁም ጽሑፍና ስዕሎችን ግድግዳ ላይ ያው ይስል ነበረ። እንግዲህ ያው ጄምስ ብሩስ ለ5 ዓመት ያህል ሲኖር የቤተ ክህነቱን ትምህርትም ሲማር ነው የቆየው። ከዛ በኋላ ግን ሲወጣ መጽሐፈ ሄኖክና ራዕየ ዮሐንስን መጽሐፍ እንደወሰደ ነው። ልጃቸውንም አግብቷል ይባላል። አዎ ልጃቸውን አግብቷል። ይሄ ስለዚህ ጄምስ ብሩስ የመጀመሪያው ላይብራሪ ወይም ቤተ መጻሕፍት ነው ልንለው እንችላለን አገሪቱ። ይኸው በመጽሐፍ መደርደሪያውም አለ፣ ሽንት ቤት በውስጥ አለው፣ ላይኛው መኝታ ቤቱ ነው። እነዚህ የቁም ጽሑፍና ስዕሎችን ይማርበት የነበረ ነው። ግድግዳ ላይ ራሱም ይማር ነበር። አጻጻፍ ግዕዝም ይማር ነበር። 5 ዓመት ያህል ነው የቆየው። በነገራችሁ ላይ ጄምስ ብሩስ ኢትዮጵያ የመጣው ናይልን ፍለጋ ነበር። ዘሶሶፍ ብሉ ናይል እና ታቦተ ጽዮንን ፍለጋ ሚል ጽፏል ይባላል። ለዛ መጥቶ ነበረ እዚህ ከእቴጌ ምንትዋብ ቤተ መንግስት የገባውና ልጃቸውን ያገባው። ከዛ በኋላ ብዙ መጽሐፍቶችን ሰርቆ ይዞ ሄዷል ወደ ውጭ ሀገር። በዋናነት ግን መጽሐፈ ሄኖክ እና ራዕየ ዮሐንስ መጽሐፍ ነው የተወሰደው። መጽሐፈ ሄኖክ ስነ ከዋክብት መድኃኒት ቅመማ የያዘ መጽሐፍ ነው። የአስትሮሎሚ የምንለውን ማለት ነው። የጥበብ መጽሐፍቶችን በሙሉ ዓለሙ ያደገበት መጽሐፍ ያው ከዚህ እንደተወሰደ ነው። አያይዘው ግን እንደው አባታችን 2 ጥያቄዎች አሉኝ። አንደኛ ጄምስ ብሩስ እንግዲህ እንዳሉት እንግሊዛዊ ነው። እዚህ ሀገር መጥቶ እዚህ ቦታ ሲሰፍር ወይም ደግሞ ልጃቸውን እስከ ማጨት እስከ ማግባት እስኪደርስ ድረስ እንዴት አቀረቡት? መጀመሪያ ጄምስ ብሩስ ምን አይነት ሰው ቢሆን ነው እንግሊዛዊ ሆኖ መጥቶ ከነሱ ጋር ተመሳስሎ ትምህርቱንም እንዲማር እዚህም ቦታ እንዲኖረው ከዛም ደግሞ ልጃቸውን እንዲያገባ እንዲያጭ የተፈቀደለት ምን አይነት ሰው ቢሆን ነው? ከዛ ደግሞ በቀጣይነት እዚህ የነበሩት መጽሐፍቶች፣ ስዕሎቹስ ወይ ደግሞ ጽሁፎቹ ያሉን ለምንድን ነው ማየት የማንችለው ነው ወይስ ሌላ ቦታ ናቸው ያሉት? ጠፍተው ነው ወይ የሚለውንም በዛው እሺ ያው በመጀመሪያው እንዴት መጣ? በመጀመሪያ የአባይ ምንጭ መነሻ ፍለጋና ታቦተ ጽዮንን ፍለጋ ሚል ያው የተጻፈ ነገር አለ። እሱን ፍለጋና የኢትዮጵያን ታሪክ ለመጻፍ አስፈቅዶ ነው የተቀመጠው። በዛው ታሪኩን እየጻፈ እሱም እየተማረ ለ5 ዓመት ያህል ኖረ። ከዛ በኋላ ያው ልጃቸውን አግብቶ ነበር። ከአዳራሹ ጋር አያይዤ ልናገር ብዬ ነው ስለ ልጇ። ስዕሎቹ ያው እንግዲህ በዘመኑ የግድግዳ ላይ የእጅ ጽሑፍ ስዕል ነው እንጂ እንደዚህ ካሜራ ምን ስላልነበረ ፎቶ ምንም የተገኘ የለም። ምናልባት የጄምስ ብሩስ ፎቶ በውጭ ሀገር ይኖራል። ስለዚህ በጊዜ ቆይታ ጠፍተው ነው እንጂ እዚሁ ጋር ነበር። ሌሎች የብራና መጽሐፎች ምናምን ሙዚየም ላይ እናገኛቸዋለን፣ በዘመኑ የነበሩ መጽሐፍቶች። አሁን ወዴት ነው የምንሄደው? አሁን ወደ ንግስት ምትዋብ የባልትና ሙያ ትምህርት ቤት። አሁን ደግሞ ወደዚህ የምንሄደው ወደ ንግስት ምትዋብ የግብር አዳራሽ የምናየው እንግዲህ የንግስት ምትዋብ የግብር አዳራሽ ነው። ፎቅና ምድር ነው። ከላይ ልዩ እንግዳ፣ ከታች የግብር አዳራሽ። እንግዲህ የዚህ አዳራሽ ስሙ ሺናዋ አዳራሽ ይባላል። ሺናዋ ሊባል የቻለው እንደነገርኳችሁ ጄምስ ብሩስ ለ5 ዓመት ያህል ሲኖር የንግስት ምትዋብ ልጆች እንግዲህ አጼ በካፋ ከሞቱ በኋላ ልጃቸው ኢያሱ ጋር ሲኖሩ ሌላ ምልምል ኢያሱ የሚባል አግብተው 3 ሴት ልጆች ወልደው ነበር። አስቴር፣ አልጣሽ፣ ወለተ እስራኤል ይባላሉ። ከ3ቱ ልጆች አንዷን መርጠ ማግባት ትችላለህ ብለው ፈቀዱለት ለጄምስ ብሩስ። አስቴርን አግብተው አንዲት ሴት ልጅ ወለደ። 80 ቀን ሲሞላ ክርስትናም ሲባሉ አናነሳም፣ ለምን ሲባል የፈረንጅ ልጅ አናጠምቅም ብለው ከለከሉ። ሃይማኖቱም ካቶሊክ ነው ይባል ነበር። ንግስቷ እንዴት የልጅ መጠመቅ የለባትም ብለው እንደ ግዳጅ አድርገው ክርስትና እንዲያነሱ አዟቸው። ሲያዟቸው ቀኑ ስላለፈ ድግስ የለውም። ለጊዜው የቀረበላቸውን እየበሉ እየጠጡ አንበላም እንዳይሉ ንግስት ናቸው። እንዴት ምግብ በልተን እንቀራለን ለምን በቅኔ ማንነግራቸው ይሉና ለዚህ ቤተ መንግስት ስራ ላይ 4 አይነት እንጨት ነው የተጠቀሙ። ዝግባ፣ ወይራ፣ ግማርዳ፣ ደንበቃ ለስራ ላይ የዋሉ እንጨቶች ከምግብ አዳራሹ ሆነው ወደ ጣራው ቀና ይሉና የቤተ መንግስት የተሰራበት እንጨት ምን ይባላል ስሙ ንግስት ወይ ብለው ጠየቋቸው። እስከ ዛሬ አታውቁትም ልጆች? የቤተ መንግስቱ የተሰራበት እንጨት ግማርዳ ይባላል።
እውነትም ግማርዳ ብለው ተሳሳቁ። ስተረጎሙት ግሙን አርዳ በላችን ነው። ወደ ቤታቸው መጣው ሲያስቡት ግማርዳ ያሉን ግሙን አርዳ በላችን ብለው ሰደውን ይሉና ሌላ ጊዜ የሰባ ከብት ያርዱና የወይን ጠጅ በጋን ያቀርቡና ሁሉንም ካህናት ጠሯቸው። አሁን ግቡ ብሉ ጠጡ፣ መውጣት መግባት ግን አይቻልም ብለው ዘበኛ ቆሙ። ያው ሲበሉ ሲጠጡ ሽንታቸው መጣና እንውጣ አሉ። መውጣት ስለማይቻል ንግስቷ ወደ ምግብ አዳራሹ መጥገባቸውን ለያቸው ብለው ብቅ ሲሉ የ150ው ደብተር አለቃ ኢሳያስ ይባላል። ወደ ምግብ አዳራሹ ብቅ ሲሉ ጤና ይስጥልኝ ብለው ቀድሞ ገውን ታጥቆ ቆሞ እንዲሁ ቆመው እንዳሉ አንድ ጥያቄ አለን። ምንድነው ጥያቄያቸው? እንዲያው ንግስት ሆይ 500 እና 500 በአንድ ላይ ቢሆን ስንት ይሆናል? አይ ልጆቼ ሺናዋ ሺናው ከተባለ ተፈቀደልን ብሎ ምግብ አዳራሹ ላይ ሸኑበት። ሺናዋ ያው ብዙ ጊዜ አለቃ ገብረሃና ሲባል ነው ምስል። እኔ አባ ገብረሃና ተማሪ ናቸው። የዚህ ተማሪ ነው የነበሩ ያኔ ተማሪ ናቸው። ሺናዋ ያሉ ንግስትም ትዋብ ናቸው። አዳራሹም ይህን ይመስላል። ሌላው እንግዲህ እዚህ የምታያቸው የጎንደር አክሱም የላሊበላ መስቀሎች ነው። የመስቀል አይነት 3 ነው። ጎንደር አክሱም ላሊበላ ነው። እነዚህ መስኮቶች ላይ የተሳሉት 2 በር አለው። በበሩ አርክ ላይ ከላይ አንበሳ ምስል ታያቸዋል። አባ ሳሙኤል ዘዋልድባ በአንበሳ ላይ ተቀምጠዋል። ሁለተኛው በር ላይ ያው ድሮ ጳጳስ ወደ ኢትዮጵያ የሚላከው ከግብጽ ነው። ግብጻዊ አቡነ ዮሐንስ ከላያቸው ላይ የላሊበላ መስቀል አፍሮ ይገባል። እዛ አንበሳና ዝሆን ቅድም እንደነገርኳቸው ይሄ ታችኛው ነው የግብር አዳራሹ ነው። ላይኛው ልዩ እንግዳ የሚስተናገድበት። አሁን የሚታየኝ እንትን ነው። አሁን እነዚህ ክፍተቶቹ እንጨቶቹ ነበሩበት። ከዛ ርብራብ ቅድም ያልኳችሁ የእንጨቶቹ ስም ዝግባ፣ ወይራ፣ ግማርዳ፣ ደንበቃ ለስራ ላይ የዋሉ ያልኳችሁ እነዚህ ናቸው። አሁን ከተለያየ የተራረፉትም እነዚህ አሉ። ያው እዚህ ወደዚህ ፊታቸውን ዙረው የሚቀመጡበት ነው። በዚህ ላይ የንግስቷ ስዕል ማስቀመጫ የነበረ ይባላል። ስዕል ነበራቸው፣ ፎቶ አላቸው፣ ስዕል የተሳሉ የእጅ ስዕል ነበረ ይባላል። ያው በዘመኑ ከሰማናቸው ነገሮች ውስጥ አንዱ ስዕል የሚያስተምሩ እንዲማሩ ያደርጉ እና ግድግዳ ላይ ምናምን የተሳለ ስዕል ነበራቸው ይባላል። የት እንዳለ አይታወቅም። የለም አይታወቅም። እሳቸው የት ሆነው ነበር የሚቀመጡት? ወይም የንግስቱ ከዚህ ወደዚህ ወደ ምስራቅ ዞረው ማለት ነው። እሳቸው እዚህ ፊት ለፊት ይቀመጣሉ፣ ህዝቡ ካህናቱ እዚህ ይቀመጣል ማለት ነው። እና እነዚህ የእንጨቶቹን ስም ይለዩቸዋል? እርሱ ያውቋቸው? እንግዲህ ከ4 አይነት እንጨት እንደተሰራ ነው እንጂ ለይቶ ነው የትኛው ዝግባ፣ የትኛው ግማርዳ፣ የትኛው ግን ሳታርድ እንደሆነ ይጠቅም አይታወቅም። ይሄኛው ግራር ይመስላል። አይ ግራር የለም። ይሄ ዋቅላ የሚሰርቶበት ነገር ዝግባ፣ ወይራ፣ ግማርዳ፣ ደንበቃ። እነዚህ ግማርዳና ደንበቃ የበረሃ እንጨት በታች አርማጭሆ የሚመጡ እንጨቶች ናቸው ይባላል። ጥንካሬ ስላላቸው ጥንካሬ እንግዲህ ወደ 300-400 ዓመት እስካሁን ያሉ ማለት። ስለዚህ እነዚህ ርብራቦቹ ወድቀው ነው እንጂ ከላይም ቤት ነበረ ማለት ነው። ከዚህ በላይ ቪአይፒ የተባለው ልዩ እንግዳ ይሄኛው የግብር አዳራሹ ከዛ ርብራቡ ነበር ማለት ነው። ጣራውስ በምን አይነት ነበር የሚሰራው? ጣራው በኖራ አይ አሁን ለምሳሌ እኛ ቆርቆሮ እንጠቀማለን። ሙሉ ሽፋን የሚለብሰው ምን ነበር? ጣውላና ከላዩ ላይ የኖራ ድንጋይ የተነካ ነገር የለውም። እዚህ ላይ የምታዩት ጣውላ ይታያቸዋል። ከላይ የተራረፈው አለ በራሱ ከላዩ ላይ ኖራ ይለብሳል ማለት ነው። እንደዚህ ቆርቆሮ የለም። እነዚህ መስኮቶች ውስጥ እነዚህ መስኮቶቹ የስለ አድኖ ማስቀመጫቸው የነበሩ ናቸው። ሌላ ከጎን እንደዚህ ወንድም ያነሳው መስኮት አሉ። እነዚህ በቡልቃ ዛፍ መብራት ይዘጋጅ ነበረ። የመብራት ማስቀመጫቸው የነበሩ መብራት ነበራቸው በዛን ጊዜ። ቡልቃ የሚባል ዛፍ አለ። ያ የቡልቃ ዛፍ እንደዚህ ፍሬው ተመልጦ እንደ ሻማ ሆኖ ለመብራት ይጠቀሙበት ነው። ያ ዘይትነት አለው ማለት ነው። አሁን ለዘይት ይጠቀሙታል መሰለኝ። ቡልቃ የሚባል ዛፍ ታውቃላችሁ? እሱ ምን ውስጥ ነው የሚያደርጉት? ፍሬው ይፈለፈላል። በእንደዚህ በሽቦ እንደዚህ ይሰካካል። አንዷ እየቀለጠች ቀስ እያለች ነው የምትበራ። ቁጭ ሲያረጉት አንድ ነገር ላይ ተሰክቶ ፍሬ ናቸው ሚትቦል አይነት ማለት ነው። እና ያኔ እየበራ ይቆያል ማለት ነው። እና እዛ ጫፍ ላይ ስጋ ቤታቸው አለ። በውጭኛው ያ ላይ ያለው ሰገነት ያልኳቸው። እዛ ከወጡ ደብረ ብርሃን ስላሴ፣ ፋሲል ግንብ ሁሉም ቤተ መንግስት ልዩ ናቸው። መናፈሻቸው
እኔ እንግዲህ አባታችን ጎንደር ስመጣ በጣም የብዙ ነገስታቶች ታሪክ ተነግሮኛል። የሁሉም በጣም ማራኪ ነው። ግን የበለጠ ደግሞ ቀልቤን የገዛው የእቴጌ ምንትዋብ ነበርና አሁን የእውነት እንደዚህ ሆኖ ሳየው በጣም ነው ቅስሜ ስብር ያለው። እንደዚህ ያልጠበቅኩትም ነበረ። በጣም ያሳዝናል ያለበት ሁኔታ። በቃ እንደነበረው ቆይቶ ልክ እንደና አፄ ፋሲል ቅድም እንዳየናቸው ቤተ መንግስቶች ሁሉ ይሄም በዛ መልኩ ተጠብቆ ታድሶ ብናገኘው በጣም ደስ ይለን ነበረ። ግን አሁንም ቢሆን ምን ማድረግ ይቻላል? ምን ቢደገፍ፣ ምን አይነት ድጋፎች ቢደረጉ የተሻለ ማድረግ እንችላለን፣ ማደስ እንችላለን የሚለው ላይ እናወራ። ያው እንዳለው ነው ጥያቄው እስካሁን እንደቀጠለ ነው ያለ። ይሄ ባህልና ቱሪዝም የበላይ መሪዎች ናቸው። የቅርስ ባላደራ ኮሚቴ ይባላል። የክልሉም የፌዴራልም ይመጣሉ፣ ያያሉ፣ ይሄዳሉ። ግን እስካሁን ምንም አይነት ድጋፍ አልተደረገለትም። እዚህ ፊት ለፊታችን ላይ የምናየው በሚሊኒየም እድሳት እንጀምራለን ብለው ሞከሩት። ይኸው ዙሮ ከ2001 ጀምሮ ፈረሰ ተመልሶ እና እስካሁን የተደረገ ድጋፍ የለም። ብዙ ጥያቄ አለ። እንግዶቹ እንኳን ወደዚህ ቦታ መጥተው እንዳይጎበኙ ከትራቭል ኤጀንሲ ጽሕፈት ቤት እንደዚህ ጉዛራ የሚባል ማህበር ሁሉ እንዳስወጧት ነው የሚነገረን ያለ። ወደዚህ ጎንደር የመጣ እንግዳ እንዳይመጣ፣ እዚህ ድረስ እንዳይመጣ ከጎብኝት ውጭ የሚያደርጓት አንዳንድ ድርጅቶች አሉ። ስለዚህ በተለይ እዚህ ኮሮና ከጀመረ ጊዜ ጀምሮ ወደዚህ ብዙም እንግዳ መጣ አያውቅም። ሄቡ እንዳለችው ነው ያለበት ሁኔታ በጣም ነው የሚያስቆጨው። እውነት ልብ ይሰብራል። ይህን የመሰለ ቅርስ፣ ይህን የመሰለ ታሪክ፣ ይህን የመሰለ ጥንታዊ ነገር እንደዚህ ወድቆ ተጎድቶ ማየት፣ እንክብካቤ አለማድረግ በጣም ያሳዝናል። እንደሚሰማኝ ይሄ የሁላችንም ኃላፊነት ነው እና እኔ ስለመጣው ነው ይሄ የተሰማኝ። ሁላችሁም ብትመጡ በእርግጠኝነት እንደኔ ይሰማችኋል። ስለዚህ እየመጣችሁ እያያችሁ መደረግ ያለበትን ነገር ተረባርበን ለቅርሱን እንዲጠበቅ ብናደርገው ደስ ይለኛል በጣም። ያው አሁን እየገባን ያለው የንግስት ምንትዋብ በዘመናቸው ጠጅ ጥሉበት የነበረ የጠጅ መጣያ፣ ያው በአሁኑ ምንድነው ፍሪጅ ነው የሚባለው። እዚህ ውስጥ ነበር ጠጁን የሚጥሉት። በጋን ይሆናል። እዚህ ላይ ጠጅ ይጣላል። እስከ 6 ወርም ቢቆይ ይቅርታ በጣም አሜን። እሺ 6 ወር ስለሚቀዘቅዝ ነው ቦታው። ቦታው ቀዝቃዛ ነው። ያው ቅኔ ለለዩት አንዳንድ ብርሌ ጠጅ ከምሳ ከራት ጋር ያቀርቡ ነበር ይባላል። ለጀማሪዎቹም ጠላ ያቀርቡ ነበር። ለተማሪዎቹ ማለት ለተማሪዎቹ እሺ ያው እዚህ ፊት ለፊታችን የምናገኘው የንግስት ምንትዋብ የጸሎት ቤት። ብዙ ጊዜ ከተማ ላይም ቤት ሲሰራ ጂም ይሰራለታል፣ ቢሮ ይሰራለታል፣ የተለያዩ ክፍሎች ይሰራሉ፣ መኝታ ቤቶች ምናምን እንዳሉ ሆኖ ማለት። ጸሎት ቤት ላይ ግን ያን ያክል ትኩረት አይሰጠውም እና ይሄ ትልቅ ምሳሌ ነው። ያው እዚሁ ነው ጸሎት የሚጸልየው። ንጹህ ካልሆኑ ቤተክርስቲያን ስለማይገቡ እዚሁ ነው ጸሎታቸውን ይጸልዩ ነበር። የመቆሚያቸው ነው። እነዚህ 12ቱን ሐዋርያት ስላድኖ ምስለ ስዕሎች ነበሩበት። የ12ቱ የሐዋርያት ነበሩ ነበር። ምስላቸው እዚህ ያለ እዚሁ ነው። እሺ ፎቁስ ምን ነበረ ታዲያ? ፎቅ በፎቅና ምድር ነው። እንደዚህ አንድ ደረጃ ያላትና እንደዚህ ከንግስቷ ጋር የተቀረቡ ሰዎች ለምሳሌ ባህታውያን እንደዚህ የሚጸልዩበት ደግሞ በላይ በፎቅና ምድር። ይሄ ግን እሷ ንጹህ ካልሆነች ነው ወደ ቤተክርስቲያን ያው ቤተክርስቲያንም እዚህ ቅርብ ስላለ ንጹህ በማይሆኑበት ጊዜ እዚህ ደግሞ ጸሎታቸውን ያደርሳሉ። ከጨረሱ በኋላ ወደዛ ይገባሉ ማለት ነው። ያው እንግዲህ በቤተ መንግስቱ ዙሪያ ወደ 12 የእንቁላል ግንቦች አሉ። በቤተ መንግስቱ ያሉት አራቶቹ እነዚህ የጥበቃ ማማዎቹ ናቸው። ጥበቃዎቹ በዚሁ ነው ቤተ መንግስት ይጠበቃል። 8ቶቹ በቤተክርስቲያኑ ግቢ ውስጥ አሉ ማለት ነው።